ማራኪ ወንዶች እነዚህ አሏቸው። አንተ ምን አለህ? አንተ ማራኪ አይደለሁም ብለህ ታስባለህ? መስታወት ውስጥ ራስን ስታይ እያንዳንዱን ጉድለት፣ እያንዳንዱን ችግርህን፣ ሁሉንም ነገር ታያለህ። ለምን ሌሎች ወንዶች ጋር መድረስ እንደማትችልና ለምን ሌሎች ትኩረት እንደሚያገኙ ታስባለህ? ግን የማታውቀው ነገር አለ። ምናልባት ከምታስበው በላይ በጣም ማራኪ ነህ። ችግሩ መልክህ አይደለም። ችግሩ ማራኪነትን ስትለካ የነበረው በስህተት ነው። አብዛኞቹ ወንዶች ማራኪነትን ፍጹም ገጽታ፣ 6 ጫማ ቁመት ወይም የፊልም ኮከብ መምሰል ነው ብለው ያስባሉ። ግን እውነተኛ ማራኪነት በዓለም ውስጥ በእውነት አስፈላጊ ተብለው ከሚጠሩ መስፈርቶች ጋር ምንም ግንኙነት የለውም። አሁን በሴቶች ዘንድ በእውነት ማራኪ እንደሆንክ የሚያሳዩ 10 ምልክቶችን ላሳይህ ነው። በዚህ ቪዲዮ መጨረሻ ላይ ራስህን ሙሉ ለሙሉ በተለየ መንገድ ታየዋለህ። ከሁሉም በላይ ደግሞ ተራ የሚመስሉ አንዳንድ ወንዶች ከሞዴሎች በተሻለ ለምን የሴቶችን ትኩረት እንደሚያገኙ ትረዳለህ። ከምታስበው በላይ ማራኪ እንደሆንክ የሚያሳይህን የመጀመሪያውን ምልክት ይኸውልህ። ነገር ግን ለሳቢሳ ሚዲያ አዲስ የሆናችሁ ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። እንዲሁም ደግሞ እንድትረሱት የማልፈልገው ነገር ቢኖር በዚህ ዩቲዩብ ቻናል ላይ እያንዳንዱ የሚሰሩ ሀሳቦች ዝም ብለው አፈ ታሪክ ወይም ደግሞ ተረት ተረት አይደሉም። ትክክለኛ የሆኑ ነገሮች ወይም ጥናት የተደረገባቸው እና በደንብ የተመረመሩ መሆናቸውን ልታውቁ ይገባል እንጂ እንደ ተረት ዝም ብለው የሚወሩ እንዳልሆኑ ትገነዘቡና ተግባራዊ ልታደርጓቸው ይገባል። አብራችሁን ቆዩ። አንደኛውና የመጀመሪያው ሰዎች ከአንተ ጋር ማውራት በእውነት ያስደስታቸዋል። በጨዋነት ብቻ ሳይሆን በንግግር በእውነት ይደሰታሉ። በቀልዶቹ ይስቃሉ። መጥፎዎቹም ቢሆኑ በነገርካቸው ነገር ላይ ተከታይ ጥያቄዎችን ይጠይቃሉ። ከሳምንታት በፊት ያወራሃቸውን ዝርዝሮች ያስታውሳሉ። ይህ በጣም ትልቅ ነገር ነው። አብዛኞቹ ሰዎች በራሳቸው ላይ በጣም ያተኩራሉ። የሌሎችን ወሬም እምብዛም አይሰሙም። ሰዎች ያለማቋረጥ ከአንተ ጋር ከተነጋገሩ፣ አስተያየትን ከጠየቁና በሀሳብህ ላይ ፍላጎት ካሳዩ አብዛኞቹ ወንዶች የሌላቸው ነገር አለህ። እውነተኛ ተወዳጅነት አለህ ማለት ነው። እና ተወዳጅነት በጣም ማራኪ ነው። ግን አብዛኞቹ ወንዶች የሚያመልጣቸው ነገር አለ። ይህ ጥሩ ወይም መልካም መሆን ብቻ ነው ብለው ያስባሉ። ይህ በእውነት ትልቅ ማራኪ ባህሪ እንደሆነ አይገነዘቡም። ሴቶች ጥሩ በሚመስል ነገር ግን የሚደናገረው አስደሳች ነገር የሌለውን ወንድ ከመምረጥ ይልቅ የሚያዳምጣቸውንና የሚረዳቸውን ወንድ ይመርጣሉ። ሁለተኛው በቀላሉ ለእንግዳ ሰዎች ምቾት የምትሰጥ ነህ። ሁለተኛው ምልክት ስውር ግን ኃይለኛ ነው። እንግዶች በፍጥነት ካንተ ጋር ምቾት ይሰማቸዋል። ምናልባት የቀን ውሎህን የምትነግርህ ገንዘብ ተቀባይ ልትሆን ትችላለች። ምናልባት ምክር የሚጠይቅህ የጂም ሰውዬ ሊሆን ይችላል። ምናልባትም ምንም ግልጽ ምልክት ሳይኖር ወደ አንተ የሚሳቡ ልጆችና ውሾች ሊሆኑ ይችላሉ። ይህ የሚሆነው ደህንነቱ የተጠበቀና ታማኝ ጉልበት ስለምታስተላልፍ ነው። ከመጠን በላይ እየሞከርክ አይደለም። ትወና እየሰራህ አይደለም። ዝም ብለህ ራስህን በመሆንህ ደስተኛ ነህ እና ያ ምቾት ተላላፊ ነው። ሌሎች ሰዎችም ይሰማቸዋል እና ከአንተ ጋር ይረጋጋሉ። ይህ ለምን አስፈላጊ ነው? አብዛኞቹ ወንዶች ሰዎችን ለማስደሰት ከመጠን በላይ ይሞክራሉ፣ ወይ ደግሞ በጣም ስለማይተማመኑ ሌሎች ምቾት እንደማይሰማቸው ያደርጋሉ። ሰዎችን በቀላሉ ማረጋጋት ከቻልክ እምብዛም የማይገኝ ስጦታ አለ ማለት ነው። አንድ ወንድ በራሱ ማንነት ሲተማመን ሴቶች በተለይ ያስታውሱታል ወይም ደግሞ ያስተውሉታል። ሶስተኛው የግል ምልከታዎችን በጥንካሬ ትናገራለህ። ማራኪ እንደሆንክ የሚያሳይ ሶስተኛው ምልክት ብዙ ሰዎች ስለሚያስቧቸው ነገሮች ጠንካራ አስተያየቶች መናገር መቻልህ ነው። ነገር ግን በሁሉም ሰው ላይ ተቀባይነት ለማግኘት አታስገድድ። ሰዎች የሚወዱትንና የሚጠሉትን ታውቃለህ። አንተም ምርጫዎችህ አሉህ፣ መመዘኛዎች አሉህ። ግን በሰዎች ላይ ትዕቢተኛ አይደለህም። ይህ የጀርባ አጥንት መኖር ይባላል እና በጣም ማራኪ ነው። ብዙ ወንዶች ሁሉንም ሰው ለማስደሰት የሚጥሩ በሁሉም ነገር ከሁሉም ጋር የሚስማሙ ናቸው፣ ወይ ደግሞ በጣም ስለማይተማመኑ ምንም አይነት አስተያየት መስጠት አይችሉም ወይም የላቸውም። አቋምህን በግልጽና ያለ ጠበኝነት መግለጽ ከቻልክ ወዲያውኑ ጎልተህ ትታያለህ። አንተ ማራኪ ወንድ ነህ። ሴቶች የራሳቸውን አእምሮ በሚያውቁ ወንዶች ይሳባሉ። ምክንያቱም ሁሉንም ውሳኔዎቻቸውን በራሳቸው የሚወስኑ ወንዶች ለሴቶች ረሃብ ናቸው። አራተኛው ሰዎችን ታማክራለህ እና ይህ ሊያስደንቅህ ይችላል። ሰዎች ምክር ወይም ችግሮችን ለመፍታት እርዳታ ለማግኘት ወደ አንተ ይመጣሉ። ጓደኞችህ በግንኙነታቸው ተቸግረው ያለን ሀሳብ ይጠይቁሃል። የስራ ባልደረቦችህ ሀሳቦችን ያቀርቡልሃል። የቤተሰብ አባልህ አስቸጋሪ ሁኔታዎች ሲያጋጥሟቸው ይደውሉልሃል። ይህ የሚሆነው ሰዎች አንተን የተረጋጋ፣ አሳቢና ታማኝ አድርገው ስለሚያዩህ ነው። በጭንቀት ውስጥ አትደናገጥም።
ምላሽ ከመስጠት በፊት ታስባለህ። ሰዎች መስማት ባይፈልጉም እንኳን እውነተኛ ምክር ትሰጣለህ። ይህ ስሜታዊ ብስለት ነው እና እጅግ በጣም ማራኪ ነው። አብዛኞቹ ሰዎች ስሜታዊ ትርምስ ውስጥ ያሉ ናቸው። የተሻለ ስሜት እንዲሰማቸው የሚያደርግ ሰው ይፈልጋሉ። በእውነት ሰዎችን የተሻለ ስሜት እንዲሰማቸው የሚያደርግ ሰው ከሆንክ እጅግ በጣም ጉድ የሆነ ነገር አለህ። ማራኪ ወንድ ነህ ማለት ነው። አምስተኛው እውነተኛ አድማጭ ነህ። አምስተኛው ምልክት ከምታስበው በላይ ማራኪ የሚያደርግህ ነው። ለማስመሰል ሳይሆን ሌሎች ሰዎችን ለመስማት በእውነት ፍላጎት ያለህ ስትሆን የምትጠይቀው መልሶቹን በእውነት ማወቅ ስለፈለክ ነው። ሰዎች የሚነግሩህን ነገሮች ታስታውሳለህ። ምክንያቱም አስደሳች ሆኖ ስላገኘሃቸው እንጂ ነጥብ ለማስቆጠር ስላልሞከርክ ነው። አብዛኞቹ ሰዎች አስከፊ አድማጮች ናቸው። የሚናገሩበትን ተራ እየጠበቁ ናቸው። በሚባለው ነገር ላይ ከማተኮር ይልቅ ቀጥሎ የሚሉትን እያሰቡ ነው። በእውነት እያዳመጥክና ሰዎች ከሚነግሩህ ጋር እየተሳተፍክ ከሆነ ቀድሞውኑም ከ80% ወንዶች በላይ ማራኪ ነህ። ይህ ለምን እንደሚሰራ ላስረዳህ። ሁሉም ሰው እንዲታይና መሰማት ይፈልጋል። ሰዎች እውነተኛ ትኩረትን ስትሰጣቸው አስፈላጊነት እንዲሰማቸው ታደርጋለህ እና ሰዎች በራሳቸው ላይ ጥሩ ስሜት እንዲሰማቸው ወደሚያደርግ ማንኛውም ሰው በተፈጥሮ ይሳባሉ። ስድስተኛው በግል ዝንባሌዎችህ ትዝናናለህ። ስድስተኛው ምልክት በጣም ትልቅ ነው። በራስህ ደስታ የምትከተላቸው ፍላጎቶች ወይም መዝናኛዎች አሉህ። ሌላውን ሰው ለማስደመም አይደለም። ምናልባት አፓርትመንት ውስጥ ጊታር መጫወት ትወድ ይሆናል እና ለማንም አትጫወትም። ምናልባት የታሪክ መጽሐፍትን ታነብ ይሆናል ምክንያቱም አስደሳቹ ነው ስላገኛቸው። ምናልባት ውስብስብ ምግቦችን ታበስል ይሆናል ምክንያቱም ሂደቱን ስለምትወደው። እውነተኛ ፍላጎቶችን መኖር አስደሳች ያደርግሃል። ስለ ስራና የአየር ሁኔታ ከመናገር ባሻገር የምታወራው ነገር ይሰጥሃልና የራስህ ውስጣዊ ህይወት ያለው ሙሉ ሰው እንደሆንክ ያሳይሃል። ሴቶች የራሳቸው ነገር ያላቸው ወንዶችን ያፈቅራሉ፣ ግን ቁልፉ ይህ ነው። እነዚህን ነገሮች የምታደርገው ስለምትወዳቸው ነው እንጂ ይበልጥ ማራኪ ያደርጉኛል ብለህ ስለምታስብ አይደለም። ያ እውነተኝነት ነው ልዩነቱን የሚፈጥረው። ሴቶች አንድ ነገር ላይ በእውነት ስሜታዊ ስትሆን ከአስመሳዮች መለየት ይችላሉ። ሰባተኛው ብቻህን ደስተኛ ነህ። ሰባተኛው ምልክት እጅግ ማራኪ ነው። እንደ ማግኔት የሚስብ ነው። በዝምታ ምቾት ይሰማሃል። በውይይት ውስጥ ያለውን እያንዳንዱን ክፍተት በድምፅ የመሙላት ፍላጎት አይሰማህም። ከማንኛውም ጋር ሳያስቸግርህ በጸጥታ መቀመጥ ትችላለህ። በውይይት ውስጥ መቆራረጥ ሲኖር አትደናገጥም። ይህ በራስ መተማመን ነው። በራሳቸው የማይተማመኑ ሰዎች ዝምታን ይፈራሉ፣ ምክንያቱም አሰልች እንደሆነ ያስባሉ። በራሳቸው የሚተማመኑ ሰዎች ምቹ ዝምታ በእውነቱ የትስስር ምልክት እንደሆነ ይገነዘባሉ። ከአንድ ሰው ጋር ሳትጨነቅ በጸጥታ መቀመጥ ከቻልክ አብዛኞቹ ሰዎች የሌላቸው ማህበራዊ በራስ መተማመን አለህ። ሴቶች ይህንን በተለይ ያደንቃሉ፣ ምክንያቱም ብዙ ወንዶች ሲጨነቁ ያለማቋረጥ ያወራሉ። በጸጥታ ጊዜያት ምቾት የሚሰማው ሰው በራሱ የሚተማመንና የተረጋጋ ስሜት ይሰማዋል። ተረጋግተህ እንደምታረጋጋት ስለምታውቅ ወደ አንተ ትሳባለች። ስምንተኛው የግል ድንበሮች አሉህ። ስምንተኛው ምልክት ይሄውልህ። በእርግጥ በጣም አከራካሪ ነው። ወሰኖች አሉህና በእርጋታ ታስፈጽማቸዋለህ። አይሆንም ማለት ሲያስፈልግህ አይሆንም ትላለህ። ሰዎች ጊዜህን ወይም ጉልበትህን እንዲበዘብዙ አትፈቅድም። በዚህ አትናደድም። ዝም ብለህ የማትስማማበት ሁኔታ ሲኖር በእርጋታ አቅጣጫህን ትቀይራለህ ወይም ራስህን ታርቃለህ። አብዛኞቹ ወንዶች ለማንም አይቻልም ማለት የማይደፍሩ ወይም ደግሞ በወሰናቸው ላይ ጠበኛ ለመሆን የሚሞክሩ ወይም ወደ ጠብ የሚቀይሩ ናቸው። ወሰኖችን በእርጋታ ያለማቋረጥ ማስከበር ከቻልክ ለራስህ ክብር እንዳለ ታሳያለህ እና ለራስህ ክብር መስጠት በሚያስደንቅ ሁኔታ ማራኪ ነው። ሴቶች አንድ ወንድ የራሱን ጊዜና ጉልበት ሲያደንቅ ያስተውላሉ። ይህ የእነሱንም እንደሚያደንቅ ይጠቁማል። እውቅና ወይም ትኩረት ለማግኘት ተስፋ የቆረጥክ እንዳልሆንክ ያሳያል። ዘጠነኛው ሁሉንም ሰው ታከብራለህ። ዘጠነኛው ምልክት ከምታስበው በላይ ማራኪ የሚያደርግህ ነው። ለአንተ ምንም ሊያደርጉልህ ባይችሉም እንኳን ሁሉንም ሰው በመሰረታዊ አክብሮት ትይዛለህ። አስተናጋጆችን፣ ገንዘብ ተቀባዮችን፣ የጽዳት ሰራተኞችን፣ አዛውንቶችን፣ ልጆችን በትህትና ታናግራለህ። ከማን ጋር እንደምታወራ በማሰብ ስብዕናህን አትቀይርም። ይህ ባህሪ ነው እና ባህሪ በውስጣዊ ደረጃ ማራኪ ነው። ሴቶች ወንዶች ምንም ሊጠቅማቸው የማይችሉትን ሰዎች እንዴት እንደሚይዙ ያስተውላሉ። ማንም አስፈላጊ ሰው በማያይህ ጊዜ በእውነት ምን አይነት ሰው እንደሆንክ ይነግራቸዋል። ለሁሉም ሰው ያለማቋረጥ ደግና አክባሪ ከሆንክ ስሜታዊ መረጋጋትና እውነተኛ ጨዋነትህን ታሳያለህ። ሰዎች ሲያረጁና ከደስታ ይልቅ እውነተኛ አጋርን መፈለግ ሲጀምሩ እነዚህ ባህሪያት የበለጠ ማራኪ ይሆናሉ።
10ኛውና የመጨረሻው ስህተትህን አምነህ ትቀበላለህ። 10ኛውና የመጨረሻው ምልክት ግሩም ነው። ስህተትህን አምነህ መቀበል። ስህተት ስትሰራ ይቅርታ መጠየቅና አዲስ መረጃ ሲገኝ አቅጣጫ መቀየር ትችላለህ። በስህተቶች ላይ አትጣላም። አንድ ሰው ስህተት ሲጠቁም ራስህን ለመከላከል አትሞክር። ዝም ብለህ አምነህ ተቀብለህ ትቀጥላለህ። ይህ ስሜታዊ ብልህነት ነው እና እጅግ በጣም አልፎ አልፎ ነው ጥቂት ወንዶች ላይ የሚገኘው። አብዛኞቹ ሰዎች በጣም ስለማይተማመኑ በግልጽ ሲሳሳቱ እንኳን ጥፋታቸውን መቀበል አይችሉም። ግብረ መልስ መቀበል፣ ስህተትን ማመንና ባህሪን በተገቢ መንገድ ማስተካከል ከቻልክ የረጅም ጊዜ ግንኙነቶችን በእውነት እንዲሰሩ የሚያደርግ ጥራት አለህ። ሴቶች ማደግና መላመድ የሚችሉ ወንዶችን በሚያስደንቅ ሁኔታ ያፈቅራሉ። አሁን ሁሉንም የማራኪነት ምልክቶች የሚያገናኛቸውን ነገር ይኸውልህ። አንዳቸውም ቢሆኑ ስለ አካላዊ መልክ አይደሉም። ሁሉም ስለ ባህሪህ፣ ስለ ስሜታዊ መረጋጋትና ከሌሎች ሰዎች ጋር የመገናኘት ችሎታ ነው። በእውነተኛ ግንኙነት ውስጥ እውነተኛ መስህብ እንደዚህ ይመስላል። በእርግጥ አካላዊ መስህብ በመጀመሪያ ላይ አስፈላጊ ነው። ነገር ግን አንድ ሰው ዓመታትን ከአንተ ጋር እንዲያሳልፍ የሚያደርጉት ነገሮች አንተ እንደ ሰው ያሉ ማንነቶች ናቸው። ከነዚህ ምልክቶች ውስጥ በብዙዎች ውስጥ ራስህን ካወቅ ምናልባት ከምታስበው በላይ በጣም ማራኪ ነህ። ችግሩ ማራኪ አለመሆን አይደለም። ችግሩ የተሳሳተ አይነት ማረጋገጫ መፈለግህ ነው። ሰዎች ድርጅትህን እንደሚወዱ ከማስተዋል ይልቅ ቆንጆ እንደሆንክ የሚነግርህን ሰው እየጠበክ ነው። ሰዎች እንዲታመኑልህ ምክርህን እንደሚፈልጉና ከአንተ ጋር ምቾት እንደሚሰማቸው ከማወቅ ይልቅ በአካልህ ጉድለቶች ላይ ትኩረት አድርገሃል። እነዚህ አብዛኞቹ ባህሪያት ካሉህ በመልክህ ላይ ምንም ነገር መቀየር አያስፈልግም። ያለህን ነገር ብቻ ማወቅና በራስ ላይ አሉታዊ ንግግር በማድረግ ራስህን ከማዳከም ማቆም ብቻ ነው የሚያስፈልግህ። ስለ ማንኛውም ሰው በጣም ማራኪ ነገር በራሱ ማንነት ምቾት መሰማት ነው። ትዕቢተኛ ሳይሆን ፍጹም ነኝ ብሎ ሳያስብ ምቾት ሊሰማው ይገባል። አብዛኞቹ ሰዎች ከሚሆኑት በላይ ማራኪ ነህ። እንግዲያውስ ስህተት ነው ብለህ በምታስበው ላይ ማተኮር ተውና በእውነት ትክክለኛ የሆነውን ነገር ማድነቅ ጀምር። ራስህን ከማህበራዊ ሚዲያ ጋር ማነጻጸር አቁምና ሰዎች በእውነተኛ ህይወት ውስጥ እንዴት ምላሽ እንደሚሰጡ ማስተዋል ጀምር። በየትኞቹ ምልክቶች ውስጥ ራስህን እንዳወቅ በአስተያየት መስጫው ላይ ንገረኝ። አስታውስ፣ ማራኪነት ፍጹም ስለመሆን አይደለም፣ እውነተኛ ስለመሆን፣ የተረጋጋ ስለመሆንና ሰዎች አብረው መሆን የሚወዱት ሰው ስለመሆን ነው። እነዚህ ባህሪያት ካሉህ የሚያስፈልግህን ነገር ሁሉ አሟልተሃል። ስለዚህ መልክህ ምንም ማለት አይደለም፣ ከላይ የሚታይ ነገር ነው። ለመጀመሪያው ለመተያየቱ ሊጠቅምህ ይችላል፣ ግን ያን ያክል ፋይዳ የለውም። ሰው በእነዚህ ባህሪያት ላይ ማተኮር ይኖርብሃል። ማራኪ ወንዶች እነዚህ አላቸው። ውድ የሳቢሳ ቤተሰቦች የዛሬ ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ጊዜ